ማን ስለሆነ ነው እሱ? ማንስ ይሄን ያክል መብት ሰጠው? ሴት ልጅ የማስለቀስ መብት ማን ሰጥቶት ነው እሱ? ማንኝ ብሎ ነው የሚያስበው? ትላንትና ዛሬ አንተኛ ላይ ቁማር የምትጫወተው ማን ስለሆንክ ነው አንተ? ይሄን ያክል አምባገነን የሆንከው ምን ተማምነህ ነው? አገር አንተ ያለው አዲስ አበባኛ ያለው የ3 ሰዓት መንገድ እኮ ነው። ያን ያክል ከኢትዮጵያ የወጣ መሰለን? እንደዚህ አምባገነን ልትሆን እኮ መብት የለህም ማለት ነው። እችን ሴት ልጅ ከነ ልጇ የማስለቀስ መብት የለህም። አትገባህም። እንደውም እሷ ሩታው ለላንተ አትገባህም። አይገርምም? ታቅም ስለኔ እህቴ በደንብ አስጠንቅቃት እንጋር። ማንኛውንም ነገር ከጀመርኩኝ አላቆምም። እስከ ጥግ ነው መጓዝ። ገባ? በጣም ታሳፍራለህ። ባለጌ ሰው ነህ። በጣም ነው ያወረድኩ። እፈርሺ እፈር። ያሳፍራል እንጂ ተግባር የሚያስከብርህ እንዳይመስል። ቤትህን አፍርሳለኝ ምንም ላይ አግዘኝ የሚባል ተረት አለ። አቤል ያንተን ህይወት የሚኖር መስሎ ነው? አይኖርም። እሱም የሆነ የደበቀው ምስጥር አለ። ያ ነገር እንዳይታይበት ነው እያደረገ ያለው። ማልደርስበት ደግሞ እንዳይመስል። እሱም ሳሚ እያጣራለህ ነው። ይደርስልሃል። እያንዳንዱ ጉድህን ነው የሚያወጣው። እያንዳንዱ ቪዲዮ እጁ ላይ ደርሷል። ፎቶዎች፣ ቪዲዮዎች እጁ ላይ ደርሷል። አይገርምም? አቤል ጉድህን እናወጣዋለን እኛ። እፈርሺ። የሰራው ስራ የሚያሳፍር ነው። የራስን ተልካሻ ተግባር ለመደበቅ ብላ የሰውን ትዳር ትበትናለህ እንዴ አንተ? ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። በጣም ተጠፋፍተናል። ጠፍቼ ያለው እና ይቅርታ ጠይቃለሁ። ወዳችኋለሁ። ስለጠፋው ይቅርታ እና አልነበርኩም። መንገድ ሄጄ ነበር፣ ወደ አዲስ አበባ ሄጄ ነበር። ባለፈው አታለውኛል። እንግዲህ አይታችሁታል። ወዳው ተስማምተው እሱም ለመታረቅ ተስማምቶ ወደ ሄርሜላ ወደ ሩታ ለመሄድ ተስማምቶ እሷም ድጋሚ ይሄ ነገር አይፈጠርም ብላ ፎግራኝ፣ ታላቅ እህቷ ነኝ ግን ፎገረችኝና መጥቼ ለእናንተም ይሄንን ነገር አብስሬ ነበረ። ሩታም በጣም ደስተኛ ሆና ነበር። ግን አላቅም ብቻ አሁንም መሀል ላይ የሆነ ሰው ገብቶ ነው የበጠበጠው። እሱም እግዚአብሔር እጁን ይስጠው። በጣም ስሜታዊ ሆኛለሁ። አሁንም እንደዛው ነኝ ወዳጆቼ። እና አሁን በጣም ብዙ ነገሮች ተፈጥረው አዲስ አበባ ለረጅም ጊዜ ተጉዤ ብዙ ቦታ ቤት ቀይራለች ሁላ ብለው ብዙ ቦታ ፈለኳት፣ አጣኋት። ያልደረስኩበት የለም። ይሄን ሰሞን በሙሉ አዲስ አበባ ነበርኩ። ፈልጌ አጥቻት ተመልሼ መጥቻለሁ። ወደ ክስ ልገባ ነው። ምክንያቱም እኔን አይደለም የፎገሩት፣ በጣም ብዙ ሰው ነው የፎገሩት። በጣም ብዙ ሰው ነው የፎገሩት። እሷንም ሩታንም እንደዛው በጣም ፎግረዋታልና የኔው ይደረስበታል። ግን ታረቅኩኝ፣ በቃ ቤቴ ሰላም ሆነ ብላ ወደ ቤቷ ስትመለስ ደስተኛ ስትሆን ውሎ ሳያድር ደስታዋን አደፍርሰውታል። በጣም የሚያስጠላ ተግባር ነው። ተመልሶ ወደ እሷ ሄዷል። ይሄን ነገር ስሰማኒ ለማንም ሳልናገር ነበረ ጠፍቼ የወጣሁት። ከቤት ወጥቼ ቀጥታ ወደዛ የሄድኩትኝ እና መጥፎ እርምጃ ውስጥ ልገባ ነበረ። ግን እግዚአብሔር ይመስገን ያንንም ነገር እንዳላደርግ ይሆናል እግዚአብሔር እሷን የሰወራት። እሷንም ያላገኘኋቸው ወደዚህ መንገድ ተመልሶ እሱ እንዲገባ ያደረገው ልጅ አለ። አቤል ነው ማን ነው የሚባል ልጅ። እሱን ራሱ ላገኘው ፈልጌ ነበረ። ግን ያው የአዲስ አበባን ስፋት ታውቁታላችሁ፣ አላገኘሁትም። ባገኘው የሚፈጠረው ከባድ ነበረ እና ያላገኘሁትም ምክንያት ይኖረዋል። እግዚአብሔር ያውቃል። እኔን አላውቅም። ህይወቱን ሁላ ላጠፋ እችል ነበር። ምክንያቱም መጥፎ ስሜት ውስጥ ነበርኩ። አካሄዴም ጥሩ አካሄድ አልነበረም የሄድኩት። እንዴት አዲስ አበባ እንዳገባሁ ሁላ አላውቅም። እና ከሄድኩ ጀምሮ ሶስቱንም እየፈለኳቸው ነበረ፣ አላገኘኋቸውም። ፈለኳቸው 3-4 ቀን፣ በአራተኛ ቀን የተመለስኩት። እየፈለኳቸው ነበር። ቤት ቀይረዋል ምናምን ብለውኝ ፈለኳት፣ አስፈለኳት። ምንም አልቀረኝ። ያልደረስኩበት ቦታ የለም። ግን አልተሳካልኝም። እንደዛም ሆኖ ይኸው ወደ እናንተ ፊት እንዳልቀርብ ነበር ያደረገችኝ እሷ። ድጋሚ ያሳፍራኛለች ባይዘው። ግን እናንተ ደግሞ ቤተሰቦቼ ናችሁ፣ ከጎኔ እንደሆናችሁ አውቃለሁ። በክፉም በደጉም ሁሌም ከጎኔ ናችሁ። አመሰግናለሁ። በጣም አመሰግናለሁ የኔ
የሳሚ ቤተሰቦች ወዳችኋለሁ እና ለእናንተ ይሄን ነገር ግልጽ ላድርግላችሁ ብዬ ነው። በትዳር ላይ ትዳር ያለ ጋብቻ የመጀመሪያ ጋብቻ ሳይፈታ ትዳር ላይ ትዳር መደረብ ምን ያክል እንደሚያስቀጣ ሁላችንም የምናውቀው ነው። አሁን አብርሃምን ልከሰው በተወለደበት አገር ባደገበት አገር ልከሰው ተመልሼ ወደ ቡታጀራ ሄጃለሁ። ጠበቃዬን እየጠበኩት ነው። የግል ጠበቃ አለኝ፣ እየጠበኩት ነው። አመጣለሁ ብሎኛል። ትንሽ ሌላ ስራ አለችበትና እየጨራረስኩ ነው መጣው ብሎኛል። እስከዛ እስኪመጣ ድረስ ለእናንተ የተፈጠረውን ነገር ግልጽ ላደርግላችሁ ብዬ ነው ወዳጆቼ። እና አሳፍራኛለች። እኔም ብቻ አይደለም እናቴ ሁላ እንትን እንዳታይ ምንም ከዩቱብ ወደ ዩቱብ እንዳትገባ አድርጊያታለሁ። ምክንያቱም ይህንን ቅሌት ድጋሚ እንድታዩ አልፈልግም። እንኳን እሷ እኔ ስላየሁት በጣም ኢሞሽናል ሆኛለሁኝ እና እሷ ድጋሚ ይህን ነገር አይታው ስሜታዊ እንድትሆን ስላልፈለግኩኝ ስልኳን ሁላ ቀምቻት ምናምን ነገር እንትን ብዬባታለሁኝ እና በዛ ሙድ በደስታ እያለች እናቴ ድጋሚ ደግሞ ወደ ሀዘን እንድትገባ አልፈለግኩም። በጣም ባለጌ ናት። ባለጌን ከወለደ የገደለ ጸደቀ የሚባል ነገር አለና እህቴም ብትሆን በጣም ባለጌ ናት። አፍሬባታለሁ። አንገቴን ደፍቻለሁ። ድጋሚ ቀና ብዬ በደስታ ከእናንተ ጋር እያወራ የነበርኩት አይደለሁም። አሁን ግን በጣም አፈሬያለሁ። ግን ሁሉንም ነገር እናንተ እንድታውቁት ስለፈለግኩኝ እንድታዩት ብዬ ድጋሚ ወደ እናንተ ፊት መጥቻለሁ። እንደማታሳፍሩኝ አውቃለሁ። ከጎኔ ሁሌም እንደሆናችሁ እና አሁንም ያለሁት ፍርድ ቤት በር ላይ ነኝ። ጠበቃዬን እየጠበኩት ነው። እከሰዋለሁ። በቃ ምንም ነገር አልፈልግም። በሰላም በፍቅር ነገሮችን እንፍታ ተባብለን ነበረ። ጨርሰን ፈተን ወደ ሀገር የተመለስኩት። እነሱ ግን እንደ ሕፃን ልጅ ነው የተጫወቱብኝ እኔ ላይ። እኔ ግን ሕፃን ልጅ አይደለሁም። ነገሩ ሲከር ደግሞ ወዴት እንደሚሄድ ታውቃለች። እህቴም ቢሆን ጠንቅቃ ምን አይነት እርምጃዎችን እንደምወስድ ጠንቅቃ ታውቃለች። እንኳን እሷን ሁላ እንደዚህ አንጠልጥዬ አምጥቼ ለህግ መስጠት እችላለሁ። ምክንያቱም የሰው ትዳር እየበጠበጠች ስለሆነ የኔ እህት ደስተኛ እንድትሆን የአንዲት ሴት እንባ የልጇ እንባ እንዲፈስ አልፈልግም። ስሜታዊ ነኝ። አሁንም አላውቅም። ፊት ለፊቴ ላይ ባገኘው ሁላ በጥርሴ ሁላ ላለቀው እችላለሁ። አብርሃም ተብዬውን ማለት ነው። ግን ማን እንደሆነ ማን ነኝ ብሎ ነው የሚያስበው? እሱ ማን ስለሆነ ነው? እሱ ማንስ ይሄን ያክል መብት ሰጠው? ሴት ልጅ የማስለቀስ መብት ማን ሰጥቶት ነው? እሱ ማን ነኝ ብሎ ነው የሚያስበው? ትላንትና ዛሬ አንተኛ ላይ ቁማር የምትጫወተው ማን ስለሆንክ ነው? አንተ ይሄን ያክል አምባገነን የሆንከው ምን ተማምነህ ነው? አገር አንተ ያለው አዲስ አበባ ያለው የ3 ሰዓት መንገድ እኮ ነው። ያን ያክል ከኢትዮጵያ የወጣ መሰለ እንዴ? እንደዚህ አምባገነን እንድትሆን እኮ መብት የለህም አንተ። እችን ሴት ልጅ ከነ ልጇ የማስለቀስ መብት የለህም። አትገባህም። እንደውም እሷ ሩታ ሁላ ላንተ አትገባህም። አይገርምህም? ትበዛብሃለች። አይደለም ሩታን ትተህ ወደ ሌላ ቦታ ልትወሰልት ማለት ነው። ሩታ ሁላ ትበዛብሃለች። እናቴ ትሙት። በጣም አክብሬ ነበር፣ ወረድክብኝ። በጣም አቋምህን ያወረድከው። ባከበርኩ ያክል ነው የናቅኩክ። ታሳፍራለህ። በጣም ታሳፍራለህ። ታየዋለህ። አብርሃም መቼም እንደምታየው አውቃለሁ። ታየዋለህ። ይኸው እኔ እርምጃ እስኪት እንደሆነ አታውቅም። ስለኔ እህቴ በደንብ አስጠንቅቃ ትንገር። ማንኛውንም ነገር ከጀመርኩኝ አላቆምም። እስከ ጥግ ነው የምጓዘው። ገባ? በጣም ታሳፍራለህ። ባለጌ ሰው ነህ። በጣም ነው ያወረድኩክ። እፈር። እፈር። ያሳፍራል እንጂ ተግባር የሚያስከብርህ እንዳይመስልህ። ቤትህን አፍርሳለኝ ምንም ላይ አግዘኝ የሚባል ተረት አለ። አቤል ያንተን ህይወት የሚኖር መስሎ ነው? አይኖርም። እሱም የሆነ የደበቀው ምስጥር አለ። ያ ነገር እንዳይታይበት ነው እያደረገ ያለው። ማልደርስበት ደግሞ እንዳይመስል። እሱም ሳሚ እያጣራለህ ነው። ይደርስልሃል። እያንዳንዱ ጉድህን ነው የሚያወጣው። እያንዳንዱ ቪዲዮ እጁ ላይ ደርሷል። ፎቶዎች፣ ቪዲዮዎች እጁ ላይ ደርሷል። አይገርምም? አቤል ጉድህን እናወጣዋለን እኛ። እፈርሺ። የሰራው ስራ የሚያሳፍር ነው። የራስን ተልካሻ ተግባር ለመደበቅ ብላ የሰውን ትዳር ትበትናለህ እንዴ አንተ? እችን ልጅ በልጅነቷና ይሄን ልጅ በልጅነቱ እንትን ብለክ ማይሆን ነገር ቁጭ አድርገህ እንደገና እነሱን ወደዛ እንዲመለሱ ምናምን አንተ ማስታረቅ እንጂ እኮ የነበረብህ እንደዚህ አይነት ነገር ካንተ አይጠበቅም። በጣም ነው የምታሳፍረው። ካንተ እንደዚህ አይነት ነገር አልጠበቅም ነበር። ትልቅ ሰው ነበር የምትመስለኝ። ለካ የሰው ልጅ ተግባሩና እንትኑ አቋሙ አንድ አይነት አይደለም። ከላይ የሚታየው ከበርፌጅህና ውስጥህ አንድ አይደለም። በጣም አፍሬብሃለሁ። አንተ አብርሃምም ሁን አንተ
አቤል ተብዬው ይኸውልህ ከነ ጓደኞች ከነ ግብረ አበሮች እናቴ ትሙት የገባህበት ገብቼ ነው ገደል ምከት። አታቀኝም። እኔ ስለኔ በደንብ አጣራ ቀድመህ እሺ። ያኔ ትጠነቀቃለህ። መገባበት ጉድጓድ ነው የሚጠፋብህ ስለኔ ስታቅ ማለት ነው። እንዳትሳሳት፣ እንደማንኛውም ሴት እንዳታይ አጣራ ስለኔ። ይኸውልህ ጉድጓድ ቆፍረ ብትቀበር ከኔ አታመልጥም። አይገርምህም? ቆፍሬ ነው ማውጣት የገባህበት ገብቼ ወላ አብርሃም ወላ አቤል ተብዬው ከነ ግብረ አበሮች ጠብቀኝ። ተኩላ ነኝ እኔ አታቀኝ። እኔ ማለት ተኩላ ነኝ። እንዴት እንደማውጣ አታቅ። አሳያለሁ ደግሞ በጣም ኢሞሽናል ሆኛለሁና ወዳችኋለሁ። አመሰግናለሁ። አብረን እናያለን ሁሉንም ነገር የሚፈጠረው አብረን እንከታተላለን እስከ ወዳኛው። እያንዳንዱ የሚፈጠረውን ነገር በቪዲዮ አደርሳችኋለሁ። ዳይሬክት ላይቭ እንኳን ባችሉ እየቀረጽኩኝ እንድታዩ አደርጋለሁኝ። ከኔ ጋር ከጎኔ ስለሆናችሁ ከኔም ከሳሚም ጎን ስለሆናችሁ በጣም አመሰግናለሁ። በጣም ነው የምወዳችሁ። የምር በጣም ወዳችኋለሁ። ቴንክ ዩ እና ጠበቃዬ መጥቷል አንዴ ቤተሰብ አግኝቼዋለሁ። እቃ ያብያለሁ። ወረቀቱን እንግዲህ መጥቷል። ጠበቃዬ ጨርሰናል። ወረቀቱን ሰጥቼዋለሁ። መጀመሪያ በስልክ ረጅም ሰዓት ስላወራን ነው አሁን ብዙ ይቾክላልና ለዛ ነው ብዙ ማጠር ያረኩት ቪዲዮን። እያንዳንዱን ነገር እንግዲህ የምናየው ይሆናል። እያንዳንዱ መሆን ያለበትን ነገር በሙሉ ይሆናል። ከነገ ወዲያ ብሎኛል ቀጠሮ እንግዲህ በ23 ማለት ነው። እስከዛ ድረስ እያንዳንዱን ነገር ከዛም በላይ መሄድ ያለብኝ ነገር እሄዳለሁ። መታሰር ያለበት ይታሰራል። መቀጣት ያለበት እያንዳንዱን ቅጣት ይቀበላል። የእናቴ ልጅ እንኳን ብትሆን ማለት ነው እሷም መቀጣት ካለባት ትቀጣለች። አብርሃምም ይሁን ማንም ሰንበዲ ማናቸውም በዚህ ሁኔታ ውስጥ በዚህ ጫወታ ውስጥ ያለ ሰው መሆን ያለበት ነገር እናደርጋለን። ቤተሰብ አብረን እናየዋለን። እንግዲህ ወስኜን የተነሳሁት አበረታቱኝ። ቻው ቤተሰብ፣ ወዳችኋለሁ። ቴንክ ዩ